ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አሰፋና ታምሩ ገነን ባለንበት ሰዓት አቆጣጠር የዛሬ የካቲት 26 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የዳባት ኦፕሬሽንና የፋኖ ድል፣ ትግራይና የጦርነት ስጋት፣ ሼሁና ኢራን፣ የኢህአፓና የፖለቲካ እስረኞቹ፣ ህዝቡና አሳሳቢ የጤና ችግር፣ ትራምፕ ወዛጋቢዋ ኢሚግሬሽን ሹም መባረር፣ አሜሪካ፣ ኢራንና እስራኤል የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እነሆ። በዳባት ወረዳ ዳራ ቀበሌ ላይ አገዛዙ ስልጣን አስጠባቂ ጦር ላይ በዘመቻ አርበኛ ማንዴላ እያዩ አባደርምስ በተሰነዘረ ጥቃት ጠላት ያልጠበቀውን ኪሳራ ማስተናገዱን የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሰሜን አማራ ቀጠና በላይ ዘለቀ ህዝብ ግንኙነት መምሪያ ዛሬ የካቲት 26 ቀን 2018 የነበረው ወታደራዊ እንቅስቃሴ አስታኮ ይፋ እንዳደረገው በዘመቻ አርበኛ ማንዴላ እያዩ አባደርምስ ዳባት ወረዳ ዳራ ቀበሌ የአብይ አገዛዝ ዙፋን አስጠባቂ ሰራዊት ላይ የተሰነዘረውን ጥቃት ተከትሎ ድል መቀዳጀቱን አስታውቋል። በአፋብን በላይ ዘለቀ እዝ የደጃዝማች አራተኛ ኮር የዘራይ ክፍለ ጦር ሸጋው ብርጌድ በዳባት ወረዳ ዳራ ቀበሌ ዛሬ የካቲት 26 ቀን 2018 በልዩ ወታደራዊ ቅድ የአብይ አገዛዝ ስልጣን አስጠባቂና አብረውት የተሰለፉት ባንዳ ታጣቂዎች ላይ የማያዳግም እርምጃ የወሰደ ሲሆን በዚህ ግንባር 21 የጠላት ኃይል ሲደመሰስ 7 መማረካቸውን 16 የነፍስ ወከፍ የጦር መሳሪያ የተማረከ ሲሆን ለጊዜው ቁጥሩ ያልታወቀ የነፍስ ወከፍና የቡድን መሳሪያ ተተኳሽም መማረክ መቻላቸውን ይኸው መረጃ ጠቅሷል። በቅርቡ በጀግነት ጀብዱ ፈጽመው በተሰዉ ሕያው ጀግኖቻችን አርበኛ ማንዴላ እያዩ አባደርምስና አርበኛ ደመላሽ ስመኝ አዳኙ ነብር መንፈስ ተጋግሎ የቀጠለው ወታደራዊ ዘመቻ ጠላትን ድል በመንሳት እየተቋጨ ይገኛል በማለት የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ እዝ የህዝብ ግንኙነት መምሪያ ኃላፊ አርበኛ ዮሐንስ ንጉሱ ይፋ ባደረገው መረጃ ገልጿል። በተመሳሳይ በዚሁ ቀጠና በአርበኛ ማንዴላ እያዩ አባደርምስ ገደብዬ ከተማ የነበረ የጠላት ኃይል በትላንትናው ዕለት በተሰነዘረበት ጥቃት ከፍተኛ ኪሳራ ማስተናገዱን አርበኛ ታድሎ ደሴ ካስትሮ የጎንደር የበጋሻው ክፍለ ጦር ህዝብ ግንኙነት ኃላፊ ዛሬ የካቲት 26 ቀን 2018 ይፋ ባደረገው መረጃ ገልጿል። አፋብን ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው የግዙፉ ጎንደር የበጋሻው ክፍለ ጦር አሃድ የሆኑት ይታየው እና ምስጋናው አጣየ ብርጌድ አባላት በጥምረት ትላንት የካቲት 25 ቀን 2018 ከቀኑ 9 ሰዓት ጀምሮ እስከ ምሽት 4 ሰዓት ድረስ በገደብዬ ከተማ ዙሪያ ዳራ በተባለ ቦታ ላይ ከፍተኛ ተጋድሎ በማድረግ ጠላትና የቀጡ ቅጣት ቀጥተው ድል መቀዳጀታቸውን አስታውቋል። የጎንደር የበጋሻው ክፍለ ጦር በዘመቻ አርበኛ ማንዴላ እያዩ ስም እየተደረገ ባለው ዘመቻ ንቁ ተሳትፎ በማድረግ ጠላትን በመደምሰስና በመማረክ ከፍተኛ ድል እያስመዘገበ እንደሚገኝም ይኸው መረጃ ጠቅሷል። የሁለቱ ብርጌድ ጀግኖች ትላንት በወሰዱት በዚሁ ኦፕሬሽን በደጎማ ለተሰዉት አርበኛ ደመላሽ ስመኝና ሌሎች አርበኞች መስዋዕትነት የበቀል እርምጃ ነው ሲሉ ጠላትን በማደን የሚታወቀውን ጎንደር የበጋሻው ክፍለ ጦር ሳይውል ሳያድር የጀግኖቹን ደም መልሰዋል ሲል አስታውቋል። በተደረገው አውደ ውጊያ በጠላት በኩል 7 የተደመሰሱ ሲሆን በርካታ ኃይሉ መቁሰሉን፣ የቀረ ኃይሉ ቁስለኞቹን ይዞ ወደ ዳባት ሆስፒታል ለመፈርጠጥ የተገደደ ሲሆን በጀግኖቹ ክላሽንኮፖች 400 የክላሽ ተተኳሽ 2 ቦምብና የወገብ ትጥቅ ጭምር መማረክ መቻሉን ይኸው መረጃ ጠቅሷል። ጎንደር የበጋሻው ክፍለ ጦር ያገዛዙን ስልጣን ለማስቀጠል እየሰሩ ያሉ ተላላኪ ባንዳዎች ላይ እየወሰደ ያለውን እርምጃ አጠናክሮ እንደሚቀጥል አርበኛ ታድሎ ደሴ ካስትሮ የጎንደር የበጋሻው ክፍለ ጦር ህዝብ ግንኙነት ኃላፊ ዛሬ የካቲት 26 ቀን 2018 ባወጣው በዚሁ መረጃ ጠቅሷል። የኢትዮጵያ መንግስት በትግራይ ክልል መጠነ ሰፊ ወታደራዊ እርምጃ ለመውሰድ ትግራይ ክልልን ከሁሉም አቅጣጫ ከበባ ውስጥ በመክተት እየተንቀሳቀሰ ነው ሲሉ አንድ የህዝባዊ ወያነ ሓርነት ትግራይ ከፍተኛ ባለስልጣን ተናገሩ። ከብሔራዊ ምርጫ ቦርድ ከፓርቲነት የተሰረዘው ነገር ግን የትግራይ ክልልን ፖለቲካን የሚዘውረው ህዝባዊ ወያነ ሓርነት ትግራይ ህወሓት ሁለተኛ ሹም የሆኑት አቶ አማኑኤል አሰፋም ለፈረንሳዩ አጃንስ ፍራንስ ፕሬስ በሰጡት አስተያየት የፌዴራል መንግስት ወታደሮችም ከሁሉም የኢትዮጵያ ማዕከላት ወደ ሰሜን ኢትዮጵያ ባለፉት ጥቂትም ሳምንታትም ተንቀሳቅሰዋል። ከዚህ አኳያም ትግራይ ክልል በፌዴራል ወታደሮች ከበባ ውስጥ በማድረግ እንቅስቃሴ እየተካሄደ ነው ለማለት ይችላልም ብለዋል። ለኤፍፒ መቀሌ ከተማ ውስጥ አስተያየት የሰጡት አቶ አማኑኤል የፌዴራል መንግስቱ በትግራይ ክልል ላይ ዳግም ጦርነት ለማካሄድ እየተዘጋጀ ነው፣ በዚህ መሰረት ጦርነት አይቀሬ ይመስላልም ሲሉም አስተያየታቸውን ሰንዝረዋል። ጠቅላይ ሚኒስትር አብይ አህመድን ጨምሮም ከፍተኛ ወታደራዊ ባለስልጣናት የህወሓት ኃይሎች ከኤርትራ
ከኤርትራ መንግስት ጋር ጸረ አዲስ አበባ አቋም ያለው ጽምዶ የተባለም ጥምረት ፈጥረዋል የሚል ውንጀላም ያቀረቡ ሲሆን በዚህ ጉዳይ የተጠየቁት ከዶክተር ደብረጽዮን ገብረ ሚካኤል ቀጥሎ የህወሓት ሁለተኛ ሹም የሆኑት አቶ አማኑኤል እኛም ከኤርትራ መንግስት ጋር ምንም አይነት ግንኙነት የለንም በሚል አጭር ምላሽም አስተባብለዋል። የፈረንሳዩ ዘ አፍሪካን ሪፖርት በበኩሉም ቅርበት ያላቸው ምንጮች እንደገለጹልኝ በማለትም ከትላንት በስቲያም እንደዘገበው የኤርትራ ወታደሮች የኢትዮ ኤርትራን ድንበር አቋርጠው እስከ መቀለም፣ አዲግራትም፣ ዛላምበሳ በነጻነት ይንቀሳቀሳሉ። በሱዳን በኩል ወደ ኢትዮጵያም ሁመራ አካባቢ የኢትዮጵያ መከላከያ ደንብ ልብስን በመልበስ ለመግባት የሞከሩ ቁጥራቸው ያልተገለጸ የኤርትራ ወታደሮች በቅርቡ ቁጥጥር ስር ውለዋል የሚል መረጃ አሰራይቷል። የኤርትራ ወታደሮች ወደ ሁመራም ለመግባት ሙከራ አድርገዋል ለሚለው መረጃና የፌዴራል ኃይሎች ትግራይን ለመውረር እየተዘጋጁ ናቸው ለሚለው ዜና ከኤርትራና ከኢትዮጵያ ባለስልጣናት በኩል እስካሁን ድረስ የተሰጠ አስተያየት የለም። የደጋው መብረቅ ኮር በአንሻ ሰይድ ክፍለ ጦር በመቄት ወረዳ በሁለት ግንባር ያገዛዙ ስልጣን አስጠባቂ ጦር ላይ ከፍተኛ ጥቃት ፈጽሞ ድል መቀዳጀቱን አስታወቀ። አገዛዙ ሰላማዊ ሰዎች ላይ ያነጣጠረ ጥቃት ይፈጽማል፣ ፋኖ ከውጊያ ጎን በልማት ስራ ላይ መሳተፉንም ገለጸ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ህዝብ ግንኙነት ይፋ እንዳደረገው በኮሩ አንሻ ሰይድ ክፍለ ጦር ከሲሲጊ እስከ መቅረጫ ትላንት የካቲት 25 ቀን 2018 ከቀኑ 7 ሰዓት ተኩል ላይ ጀምሮ እስከ ምሽት 1 ሰዓት ድረስ በዘለቀ አውደ ውጊያ የፋሽቱ ሰራዊት 360 ዲግሪ ከበባ ውስጥ በማስገባት በጠላት ላይ ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ድል መቀዳጀቱን አስታውቋል። በሁለቱም ግንባር ላይ የክፍለ ጦሩ ጀግና ፋኖች ጠላት ከመሸገበት ጉሬ ድረስ ዘልቀው በመግባት የአገዛዙ ስልጣን አስጠባቂ ኃይል መካከል 17ቱ ወዲያው ሲደመሰሱ በውል ቁጥሩ ያልታወቀ መቁሰሉን፣ ጠላት የተረፈ ኃይሉ በመኪና ጭኖ ወደ ፍላቂት ሆስፒታል ሲያጓጉዝ ማምሸቱን ጭምር ዛሬ የካቲት 26 ቀን 2018 የአማራ ፋኖ ብሔራዊ ንቅናቄ አፋብን ምኒልክ ዕዝ የደጋው መብረቅ ኮር ህዝብ ግንኙነት ባወጣው በዚሁ መረጃ ገልጿል። በተጋድሎ 15 ክላሽና ሌሎች ወታደራዊ ቁሳቁሶች መማረካቸውን የጠቀሰው መረጃ አገዛዙ ስልጣን አስጠባቂ ኃይል ጨለማን ተገን በማድረግ የሞቱና የቆሰሉበትን ወደ ፍላቂት ከተማ ሲያመላልስ ማምሸታቸውን ከአካባቢው ማህበረሰብ ጭምር መረዳት መቻሉን፣ የድሃ ልጅ እያስፈጁ ስልጣናቸውን ለማስቀጠል እያደረጉት ያለው ሙከራ በየግንባሩ እንዳልተሳካላቸው ይኸው መረጃ ጠቅሷል። ይህ በእንዲህ እንዳለ የፋሽስቱ አገዛዝ የአማራ አርሶ አደር በረሃብና በድህነት የማንበርከክ ሴራ በወግዲ ተጠናክሮ ቀጥሏል በማለት ምኒልክ ዕዝ ባወጣው በዚሁ መረጃ የብልጽግናው ጸረ አማራ ቡድን የአማራ ህዝብ ትጥቅ አስፈትቼ አንበረክካለሁ በሚል የጀመረው የሴራ ተስፋ አድማሱን አስፍቶ ወደ ዘር ማጥፋት በተጨማሪም ደግሞ ወደ ንብረት ውድመትና ዘረፋ ተሸጋግሯል። በደቡብ ወሎ ወግዲ 05 ቀበሌ ጡንጊ በአርሶ አደሩ ላይ እየተፈጸመ ያለው ግፍ የቡድኑን ማንነት ቁልጭ አድርጎ ያሳያል ሲል አስታውቋል። የአቶ ጀማል አህመድ ጥሪት የሆነውን 2 ወፍጮ ተዘርፎ ወድሟል። እህል ጭምር ከአፈርና ከአሸዋ ጋር ያገዛዙ ስልጣን አስጠባቂ ወታደሮች በመቀላቀል ካልራባችሁ አትገዙም የሚል ያገዛዙ መልእክት ጭምር ማስተላለፋቸውን፣ አንዲት እርጉዝ ላምና በሬ ሰርቀው መሄዳቸውን፣ ቤታቸውን እንዳልነበረ ማድረጋቸውን ይኸው መረጃ ጠቅሷል። በጎረንጂ ቀጠናም ህዝቡ ራሱን የሚከላከልበትን የግል ንብረቱን 63 መሳሪያዎችን የነጠቁት ያገዛዙ ስልጣን አስጠባቂ ኃይሎች ይህ በግልጽ የታወጀ የዘር ማጥፋት አካል ነው፣ አርሶ አደሩ ሀብት አልባ በማድረግ የዕለት ጉርሱን ለማሳጣትና ያገዛዙ ጦር መሳሪያውን በመንጠቅ ለጠላት አሳልፎ ለመስጠት የሚደረግ ስልታዊ ጥቃት ነው ማለት ድርጊቱን አውግዟል። ሚዲያዎችና ማህበራዊ አንቂዎች የአማራ ህዝብ ላይ እየደረሰ ያለውን ሁሉን አቀፍ ጥቃት በተደራጀ መንገድ ህዝባችን ብሎም ዓለም አቀፉ ማህበረሰብ እያደረጉ ያለው ጥረት ተጠናክሮ እንዲቀጥል አሁንም የህዝባችን መከራ ከጊዜ ወደ ጊዜ እየከፋ በመምጣቱ እየሰራችሁ ካላችሁት በላቅና በተቀናጀ መንገድ እንድትሰሩ መልእክት እናስተላልፋለን በማለት የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ የካቲት 26 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ይህ በእንዲህ እንዳለ ፋኖ ከውጊያ ጎን ለጎን በልማት ስራ ላይ መሳተፉን ምኒልክ ዕዝ ዛሬ ባወጣው ተጨማሪ መረጃ ገልጾ በህዝቡ ስር ልጅ ኢያሱ ኮር ከህልውና ትግል ጎን ለጎን ለማህበረሰባዊ አገልግሎት የሚውል የመንገድ ስራ እየሰራ እንደሚገኝም አስታውቋል። ምኒልክ ዕዝ ልጅ ኢያሱ ኮር 24ኛ ክፍለ ጦር ከህልውና ትግሉ ጎን ለጎን ለአካባቢው ማህበረሰብ የልማት ስራዎች ማከናወኑን በፎቶግራፍ አስደግፎ ባወጣው በዚሁ መረጃ ገልጿል። ህዝቡ ፋኖ እየሰጠው ላለው አገልግሎትና የልማት የመንገድ ጠረጋ ጎን ለጎን አብሮ እያገዘና በልማት ስራው እጅግ በጣም ደስተኛ መሆኑን የጠቀሰ ሲሆን በተቃራኒው መንግስት ነኝ የሚለው ኃይል በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ የአገሪቱን ሀብት ድሮንና ከባድ መሳሪያ በመግዛት እያባከነ ንጹሐንን እየጨፈጨፈ መሆኑን ይኸው መረጃ ጠቁሟል። የአማራ ህዝብ መሰረተ ልማት እንዳያለማ መንገድ፣ መብራት፣ ውሃና የመሳሰሉት አገልግሎቶች እንዳያገኝ መደረጉን የጠቀሰው ምኒልክ ዕዝ ለአማራ ህዝብ ልማት ሳይሆን ዛሬም መጨፍጨፊያ ድሮን ከሩሲያ ከቱርክና ከሌሎች ሀገራት እየሰበሰበ የሚገኘው አገዛዝ አማራን ለማጥፋት እየተንቀሳቀሰ መሆኑን ከዕለት ዕለት በተግባሩ እያረጋገጠ መምጣቱን ጭምር በተቃራኒው ፋኖ የአማራን ህዝብ ህልውና ከማስከበር ጎን ለጎን ለልማት ትኩረት ሰጥቶ እንደሚ
እንደሚንቀሳቀስ እዙ ዛሬ የካቲት 26 ቀን 2018 ባወጣው በዚሁ መረጃ ገልጿል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ኢብራሂም ቱፋም በቅርቡ በአዲስ አበባ በሚገኘው የኢራን ኤምባሲ በመገኘት የሰጡት የድጋፍ መግለጫ ከሀዘን መግለጫነት ባለፈ ግልጽ የሆነ ፖለቲካዊ ወገንተኝነትም የሚያሳይ ነው ተባለ። ይህ ድርጊቱ የኢትዮጵያ መንግስት በመካከለኛው ምስራቅ ካለው አቋም ጋር የሚጋጭና በኢትዮጵያ ላይ የሚከተሉትን ተጽዕኖችን ሊያሳድር ይችላልም ተብሎም ተሰግቷል። የኢትዮጵያ መንግስት በአሁኑ ወቅት ከምዕራባውያኑ በተለይ ከአሜሪካ ጋር ያለውን ግንኙነት ለማደስና የኢኮኖሚ ድጋፍ ለማግኘት በሚጥርበት ወቅት የከፍተኛ ሃይማኖትም ተቋሙ መሪ ከኢራን ጎንነን ማለታቸው መንግስትን አጣብቂኝ ውስጥም ይከተዋልም ተብሏል። ኢራን ከአሜሪካና ከእስራኤል ጋር ባለችበት ከፍተኛ ፍጥጫና ወታደራዊ ውጊያ ውስጥ የኢትዮጵያ የሃይማኖት መሪዎች እንዲሁ ያለ አቋም መያዛቸው በዲፕሎማሲያዊ ረድፍ እንደ ኢትዮጵያ ወደ ምስራቁም ጎራ እያዘነበለች ተደርጎም ሊወሰድ ይችላልም ተብሏል። ኢትዮጵያ ከእስራኤል ጋር ያላትን የቆየ የጸጥታና የቴክኖሎጂ ትብብር እንዲሁም ከሳውዲ አረቢያን ከተባበሩት አረብ ኤሚሬት ጋር ያላትን የኢኮኖሚ ጥምረት እጅግ ወሳኝ ሲሆን ኢራን ለነዚህ ሀገራት ዋነኛ ስጋት በመሆኗም የኢትዮጵያ ሙስሊሞች ተወካዮችም የሆኑትም ሼክ ኢብራሂም ቱፋም ከኢራን ወንድሞቻችን ጎን እንቆማለን ማለታቸው ከነዚህ ሀገራት ጋር ያለውን ግንኙነትም ሊያሻክረው ይችላልም የሚሉ ግምቶችም ተሰንዝረዋል። ፕሬዝዳንቱ የኢራኑን መሪ ሰማዕታትም ብለው መጥራታቸውን በሃይማኖታዊ አውድም ተገቢ ቢመስልም በዓለም አቀፍ ፖለቲካ ግን ርዕዮተ ዓለማዊ አጋርነትን ያሳያልም ያሉ ወገኖችም አልታጡም። አሜሪካና እስራኤል የኢራኑን መሪ በሽብርተኝነት በመፈረጃቸው በሁኔታው የኢትዮጵያ ከፍተኛ የሃይማኖት መሪ ይህንን ቃል መጠቀማቸው በምዕራባውያን የስለላና የዲፕሎማሲ ተቋማት ዘንድ ጥርጣሬን ይፈጥራልም ተብሏል። የሼክ ኢብራሂም ቱፋ ንግግር መንግስትም ካለው የመሃል መንገድም ዲፕሎማሲያዊ ያፈነገጠ በመሆኑ በኢትዮጵያ ላይ ፖለቲካዊና ዲፕሎማሲያዊ ጫናዎችን ሊጋብዝ ይችላል የሚሉም ግምቶችም ተሰንዝረዋል። የኩዌት የዜና አገልግሎትም ኩና ከቅርብ ቀናት በፊት እንደዘገበው ጠቅላይ ሚኒስትር አብይ አህመድ ለኩዌቱ አልጋወራሽ ልዑልም ሼክም ሳባም ኻሊድ አልሐመዲ አልሰባህ ስልክ በመደወል ኢራን ሰሞኑን በኩዌትም ሲቪሊያን ተቋማት ላይ ያካሄደችውን ጥቃትም ያደረሰችበትን ጥቃት በማውገዝ ኢትዮጵያም ከኩዌት መንግስት አመራርና አጠቃላይ ህዝብም ጎን ትቆማለች፣ ለኩዌት ህዝብ የማይናወጥ ድጋፍ ታደርጋለች ማለታቸውን ኩዌትም ከኢትዮጵያ ለተሰጣት የሞራል ድጋፍ ማመስገኗ የዜና አገልግሎት መዘገቡ ይታወሳል። ህዝቡ ዋጋ እየከፈሉለት ያሉ የህሊናና የፖለቲካ እስረኞችን ሊያስባቸው እንደሚገባ የኢህአፓ ዋና ጸሐፊ አስታወቁ። የኢትዮጵያ ህዝብ አብዮታዊ ፓርቲ ዋና ጸሐፊ ምስጢረ ስላሴ ታምራት በዛሬው ዕለት የካቲት 26 ቀን 2018 ዓ.ም በቃሊቲ ያገዛዙ እስር ቤት ተገኝተው የፖለቲካና የማንነት እስረኞችን መጎብኘታቸውን ያስታወቁ ሲሆን ከጎበኟቸው መካከል መምህርትና ጋዜጠኛ መስከረም አበራና ጋዜጠኛ ገነት አስማማው የሚገኙ ሲሆን የጋዜጠኛ ገነት አስማማው ጤና አሳሳቢ መሆኑን ህዝቡ ዋጋ የከፈሉለት የፖለቲካና ህሊና እስረኞች ሊያስባቸው እንደሚገባም ጥሪ አቅርበዋል። ለአመታት በግፍ እስር ላይ የሚገኙት ጋዜጠኛ ገነት አስማማውና መምህርትና ጋዜጠኛ መስከረም አበራን አግኝተው ማነጋገራቸውን የጠቀሱት የኢህአፓ ዋና ጸሐፊ እነዚህ በስም የተጠቀሱትም ሆነ ስማቸው ያልተገለጹ የፖለቲካና የማንነትና የህሊና እስረኞች ባመኑበት መንገድ ለሀገርና ለወገን እየከፈሉ ያለው ዋጋ እጅግ ከባድ ነው በማለት ገልጸዋል። በተለይ ጋዜጠኛ ገነት አስማማው ያሉበት የጤና ሁኔታ አሳሳቢ መሆኑን የጠቀሱት የኢህአፓ ጸሐፊ የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ ለፖለቲካና ማንነት እስረኞች ያለውን ጽኑ አጋርነት እየገለጸ መንግስት በአስቸኳይ ያለምንም ቅድመ ሁኔታ እንዲፈታቸው ያሳስባል ሲሉ ጥሪ አቅርበዋል። የሰብአዊ መብት ተቆርቋሪ ድርጅቶችና ዓለም አቀፉ የዲፕሎማቲክ ማህበረሰብ የግፍ እስር እንዲቆምና የእስረኞችም ሰብአዊና ዴሞክራሲያዊ መብቶች እንዲከበሩ አበክረው መስራት ይጠበቅባቸዋል ሲሉ የኢህአፓ ዋና ጸሐፊ ምስጢረ ስላሴ ታምራት ጥሪ ያቀረቡ ሲሆን ዋጋ እየከፈሉለት ያለው የኢትዮጵያ ህዝብን በፋይናንስና በአብሮነት ከእነርሱና ከቤተሰቦቻቸው ጎን በመቆም ውግንናውን በተግባር ሊያሳያቸው ይገባል ሲሉ ጥሪ አቅርበዋል። ይህ በእንዲህ እንዳለ በኦሮሚያ ክልል ምዕራብ ወለጋ ቶሌ በአማራ ብሔር ተወላጆች ላይ በ2014 ዓ.ም የተፈጸመውን አሰቃቂ ጭፍጨፋ ተከትሎ በአካባቢው ያሉ ባለስልጣናት ኦነግ ሸኔ ካሏቸው ጋር በመመሳጠር ከአካባቢው ጥቃት የፈጸሙበትና ይህንን ጥቃት በተቀነባበረ ሁኔታ መፈጸማቸውን ጭምር ለመከላከያ መረጃ መስጠታቸውን በህይወት የተረፉ ነዋሪዎችን ዋቢ አድርጋ ከዘገበች በኋላ አገዛዙ ከቢሮ እየደበደበ አፍኖ እንደሌሎቹ የአማራ ብሔር ተወላጅ ጋዜጠኞች ያሰራት ሲሆን ጋዜጠኛ ገነት አስማማ በአሁኑ ወቅት በከፍተኛ የኩላሊት ህመም ውስጥ እንደምትገኝ ሰሞኑን በወጣ መረጃ ይፋ ሆኗል። በቅርቡ ቤተሰቦቿ ሊጠይቋት ሄደው በህመሟ ሳቢያ
ወጥታ ጠያቂዎቿን ማግኘት አለመቻሏ የተጠቀሰ ሲሆን የኩላሊት ህመም ያጋጠማት ገነት ምግብ እየተመገበች ያለመሆኑንም የጤናዋ ሁኔታ አሳሳቢ መሆኑን ዛሬ የኢህአፓ ዋና ጸሐፊ ሚስጥረ ስላሴ ታምራት አስተያየትንም ተከትሎ ተጨማሪ መረጃዎች መውጣት ጀምረዋል። ላለፉት 3 ዓመታት በግፍ እስር ላይ የሚገኙት ጋዜጠኛ ገነት አስማማው፣ መምህርትና ጋዜጠኛ መስከረም አበራን ጨምሮ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ ጎበዜ ሲሳይ፣ ዶክተር ወንደሰን አሰፋ፣ ጋዜጠኛ አባይ ዘውዱን ጨምሮ በማንነታቸው ሳቢያ የታሰሩ የህሊናና የፖለቲካ እስረኞች የምክር ቤት አባላቱን ጭምር ዛሬም በአገዛዙ የበቀል የፈጠራ ክስ እየተጉላሉ መገኘታቸውን በተደጋጋሚ ሲጠቀስ ቆይተዋል። የምክር ቤት አባልና የቀድሞው የአብን ሊቀመንበር ዶክተር ጫኔ ከበደ በቅርቡ አገዛዙ አስቀድሞ በተቆጣጠረው 7ኛው ሀገራዊ ምርጫ በመሳተፍ የህዝባቸውን ፍላጎት እንደማያሳኩ በመግለጽ ከምርጫ ራሳቸውን ባገለሉበት ወቅት ሀገራዊ ምክክር ኮሚሽን የተባለውም እነዚህ የህሊናና የፖለቲካ እስረኞች ሳይፈቱ ጦርነት ሳይቆም ምክክርም ሆነ ምርጫ ማድረግ የሚቻልበት ሁኔታ እንደሌለ አቋማቸውን ይፋ ማድረጋቸው አይዘነጋም። የኢራን የሚሳኤል ጥቃትን ተከትሎ አረብ ኤምሬት በኢትዮጵያ ውስጥ ሰላማዊ ሰዎችን የሚጨፈጭፉ ከአገዛዙ ጎን የተሰለፉ የድሮን ተኳሽ ወታደሮቿ ትኩስ ምግብ ማድረስ አለመቻሏና አገዛዙም በአማራና ትግራይ ድንበር ያከማቸው ተጨማሪ ሰራዊት መካከል የተወሰነውን ወደ መሃል መሳብ መጀመሩን የፋኖ አመራር ገለጸ። የኢራን ሚሳኤሎች ብዙ ነገር ለውጠዋል። በሚሳኤሎቹ ምክንያት አረብ ኤምሬት የአየር ክልሏን በመዝጋቱ የአማራ ህዝብ ላይ የድሮን ቦምብ ለሚያዘንቡ ወታደሮቿ ከዱባይና ከአቡዳቢ ደብረ ዘይትና ባህር ዳር ድረስ በአውሮፕላን የሚመጡ ትኩስ ምግቦች በጊዜው መድረስ አልቻሉም በማለት የአማራ ፋኖ ብሔራዊ ንቅናቄ አፋብን የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤ ዛሬ የካቲት 26 ቀን 2018 በማህበራዊ ገጹ ባወጣው መረጃ ገልጿል። የአረብ ኤሚሬቱ ጀኔራል ሐሰን ጨምሮ የአገሪቱ ድሮን ተኳሾችና ቴክኒሽያኖች ለሰሞኑ የኢትዮጵያ ምግብ መልመድ ግድ ሊሆንባቸው ነው ያለው የፋኖ አመራር ወደ ገራህ ቆፍር እንደሚባለው ወደ ቀናው የሚጓዙ የአብይ አህመድ ወራሪ ጦር ለሳምንታት ተጉዞ ከተከማቸበት የትግራይና የአማራ ክልል ድንበር አካባቢ በከፊል ተቀንሶ ወደ መሃል አገር ጉዞ ጀምረዋል ሲል አስታውቋል። አብይ አህመድ ወደ ቆቦ፣ ሰቆጣ፣ ወደ ደባርቅ ኃይል ያጠራቀመው ሰሜኖች ከቦ ሊያጠፉኝ ስለሆነ መከላከል አለብኝ ብሎ እንጂ አቅዶ ያደረገው ስምሪት አይደለም። በዛው አጋጣሚም እያስፈራራ ሽምግልና ሊቀመጥ ነበር፣ ሰሚ ጠፋ። አሁን ከምርኮ የተረፈውን ሰራዊቱን እያንከራትተው ነው። ሰውየው አገርና ኮሪደር ሰራዊትና አራዊት ተምታቶበታል በማለት አሰብ ወደ ሀሳብ ተለውጧል። የቀይ ባህር ምኞትም እንደ ጉም ተኗል። ጌታቸው ረዳ፣ ደመቀ ዘውዱ፣ ሜላት ኃይሉና አገኘው ተሻገር የተባሉ አገልጋዮችን በአንድ መዝገብ ልደታ ከፍተኛ ፍርድ ቤት ላይ ያገናኘው አብይ አህመድን አምነው የሚከተል ሁሉ እጣ ፈንታው መክሸፍ ብቻ ነው በማለት አስተያየቱን አስፍረዋል። ያገዛዙ ወታደሮችና ወታደራዊ አዛዦች በየመድረኩ አሰብን በጦር ኃይል እናስመልሳለን የሚለው ፉከራ ዛሬም ተጠናክሮ የቀጠለ ሲሆን አሜሪካና እስራኤል በኢራን ላይ የወሰዱትን ወታደራዊ እርምጃና በኢራን በኩል የተፈጸመውን የአጸፋ እርምጃ ጦርነቱ ለዓለም እየፈጠረ ያለውን ስጋት ወደ ጎን በማድረግ በኤርትራ ላይ የምንወስደው ወታደራዊ እርምጃ አሜሪካና እስራኤል በኢራን ላይ እንደወሰዱት ፈጣን አቅማችንን በትክክል የሚያሳይና ኤርትራ እንደ ሀገር ልትቀጥል እንደማትችል አቅማችንን ማሳየት አለብን በሚል ያገዛዙ ማህበራዊ ሚዲያ አፈቀላጤዎች ለቀናት ሲቀሰቅሱ እንደነበር አይዘነጋም። ጠቅላይ ሚኒስትር አብይ አህመድ ሰሞኑን በትግርኛ ቋንቋ በሰጡት ቃለመጠይቅ ትግራይ ላይ ዳግም ወረራ አናደርግም፣ ህወሓት ከተነኮሰ ግን መጥፊያ ይሆናል በማለት ያስጠነቀቁ ሲሆን ትላንት ከህወሓት ጋር ጦርነት በገቡበት ወቅት ሲያመሰግኗቸው የነበሩት የኤርትራ መንግስትና የኤርትራ ወታደሮችን ተጨማሪ ማስጠንቀቂያ ማስተላለፋቸውን ጠቅሰን መዘገባችን አይዘነጋም። በእንዲህ እንዳለ የህወሓት ምክትል ሊቀመንበር አማኑኤል አሰፋ የፌዴራል መንግስት ወታደሮች ከሁሉም የኢትዮጵያ ክፍሎች እየገሰገሱ ነው፣ ትግራይን በፌዴራል ወታደሮች እየተከበበች ነው ማለት ትላንት ለፈረንሳይ ዜና አገልግሎት አጃንስ ፍራንስ ፕሬስ የተናገሩ ሲሆን የፌዴራል መንግስት ባለስልጣናት ለጦርነት እየዘጋጁ መሆናቸውን ገልጸው ሁኔታው በሰሜኑ የሀገሪቱ ክፍል አዲስ ግጭት ሊያስነሳ እንደሚችል ስጋት ማሳደሩንም ገልጸዋል። ላለፉት ሳምንታት በርካታ የፌዴራል ወታደሮች በትግራይ ክልል ድንበር መከማቸታቸውን የትግራይ ኃይሎችም እንዲሁ እዚያው መስፈራቸውን የጠቀሰው የፈረንሳይ ዜና አገልግሎት ጠቅላይ ሚኒስትሩ በትግርኛ በሰጡት ቃለመጠይቅ በትግራይ ላይ የሚጀመር ጦርነት እንደሌለ ላረጋግጥ እወዳለሁ፣ ጦርነት የመጀመር ፍላጎትና ሀሳብ የለንም ያሉ ቢሆንም ህወሓት ፌዴራል መንግስቱ በከፍተኛ ወታደራዊ ዝግጅት ላይ እንደሚገኝ ለመግለጽ ሞክረዋል። አገዛዙ በሰሜን ጀምሮ ያለውን ጦርነት ተከትሎ የወልቃይት ካርድን ለመጠቀም መሞከሩ በአገዛዙ ዙሪያ የተሰባሰቡ ጎራ ለይተው በመግለጫ አንዱ ደጋፊ ሌላው ተቃዋሚ መስለው መቅረባቸውና ጌታቸው ረዳ ለፍርድ ቤት ክስ አቅርበው እነ ኮሎኔል ደመቀ ዘውዱ ጣልቃ እንግባ የሚል ጥያቄ ማቅረባቸውን ጠቅሰን መዘገባችን አይዘነጋም።
በትግራይ ክልል በሚገኙ ባንኮች ያለው የጥሬ ገንዘብ አቅርቦት ውስንነትም ሰብአዊ ድርጅቶች ለተፈናቃዮች እርዳታ ለማዳረስ የሚያደርጉትን እንቅስቃሴም እያስተጓጎለ መሆኑን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በእንግሊዝኛው ምህጻረ ቃል ኦቻ አሳሰበ። የስራ ኃላፊው ሎኮጌ ፒተር እንደገለጹት የሰብአዊ ድርጅቶች በክልሉ ባንኮች የጥሬ ገንዘብ እጥረትም በመኖሩ ምክንያትም የአሰራር ችግሮች እየገጠማቸው ሲሆን ይህም በክልሉ ለሚገኙ የሀገር ውስጥ ተፈናቃዮች ድጋፍ የማድረግ አቅማቸውን ገድቦታልን ብለዋል። ኃላፊው አክለውም ይህ ተግዳሮት የመጣው በለጋሽ ሀገራት የሚደረገውን ድጋፍ እየቀነሰ ባለበት ወቅት መሆኑና ሁኔታውን ይበልጥ ውስብስብ እንዳደረገውም ገልጸዋል። የትግራይ ክልል ባወጣው መግለጫ የካቲት 25 2018 ዓ.ም በመቀሌ ከተማ በኦቻና በትግራይ የአደጋ ስጋት ስራ አመራር ኮሚሽን ባለስልጣናት መካከል ስለ ተፈናቃዮች ሁኔታ በተደረገው ውይይት ላይ የተገለጸም ሲሆን በውይይቱ ላይ የተገኙት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ ዘላቂ መፍትሄም ካልተገኘ እየጨመረ ያለው የተፈናቃዮች ቁጥር የሰብአዊ ቀውሱን ይበልጥም ሊያባብሰው እንደሚችልም አስጠንቅቀዋል። ሌተና ጀነራል ታደሰ በማከልም በርካታ ተፈናቃዮች በምግብ፣ በመድኃኒት፣ በመጠለያና በክትባት አገልግሎት እጥረት ምክንያት በአስቸጋሪ ሁኔታ ውስጥ እንደሚገኙ የገለጹ ሲሆን ሁኔታውም ይበልጥም ከማባባሱ በፊት ሰብአዊ ድርጅቶች አጋሮች ድጋፋቸውን እንዲያጠናክሩም ሲሉም ጥሪ አቅርበዋል። የጊዜያዊ አስተዳደሩ ፕሬዝዳንት በማከልም ተፈናቃዮችን ወደ ቀድሞ ቀያቸው ለመመለስና ሕይወታቸውን እንዲገነቡ ለማድረግ አስተዳደሩ የሀብት ማሰባሰብ ንቅናቄ መጀመሩንም አስታውቀዋል። እንደ ኦቻው ሹም ገለጻም እንደ ካቶሊክ ሪሊፍ ሰርቪስ፣ ኢንተርናሽናል ሬስኪው ኮሚቴ፣ የኖርዌጂያኑ ሪፊውጂ ካውንስል የመሳሰሉት ድርጅቶች የጥሬ ገንዘብ እጥረቱን ለመቅረፍ ከፌዴራል ደረጃ ጥሬ ገንዘብ ማምጣት መጀመራቸውንም ተገልጿል። የጊዜያዊ አስተዳደሩ ባለስልጣናት ለተፈናቃዮች አስተማማኝና ዘላቂ መፍትሄ እንደሚያስፈልግ በተደጋጋሚ ጊዜያት ሲገልጹ የቆዩ መሆኑም ተመልክቷል። በክልሉ የነዳጅ፣ የመድኃኒት፣ የክትባት፣ የምግብ አቅርቦት እጥረት መኖሩን የጠቀሱት የኦቻው ኃላፊ ፒተር የተፈናቃዮች ሰብአዊ ፍላጎት ለማሟላት የባለድርሻ አካላት የተቀናጀ ድጋፍና ቀጣይነት ያለው ትኩረት ያስፈልጋልም ሲሉ ጥሪ አቅርበዋል። በደቡብ ኢትዮጵያ ክልል ህብረተሰቡ ተቸግሮ የእንጨት ድልድይ ሰርቶ እናቶችን በቃሬዛ ወደ ጤና ተቋም እየወሰደ መሆኑ ተገለጸ። አገዛዙ የአገሪቱን ሀብት በብልጭልጭ ፕሮጀክቶችና በጦርነት እያባከነ የህዝቡን መከራ ከጊዜ ወደ ጊዜ እያባሰው መምጣቱ ተገልጿል። በደቡብ ኢትዮጵያ ክልል በ21ኛው ክፍለ ዘመን አብዛኛው ገጠራማ አካባቢዎች የመንገድና ድልድይ መሰረተ ልማት ባለመኖሩ ዜጎች ለሞትና ለከፍተኛ እንግልት እየተደረጉ እንደሚገኙ ደብሊውቲ ሚዲያ ዛሬ የካቲት 26 ቀን 2018 ባወጣው መረጃ ጠቅሶ ህብረተሰቡ ችግሩ የእንጨት ድልድይ ሰርቶ እናቶችን በቃሬዛ ወደ ጤና ተቋም እየወሰደ እንደሚገኝ አስታውቋል። ከበርካታ ቦታዎች የደረሱትን ጥቆማዎች መሰረት አድርጎ ለማሳያነት የቀረበው ከጎፋ እና ከቡርጂ ዞኖች ያሰባሰባቸው ምስሎችና መረጃዎች እንደሚያሳዩት ህዝቡ በራሱ አቅም በሰራቸው አደገኛ የእንጨት ድልድዮች ላይ እናቶችን በቃሬዛ ተሸክሞ ለሰዓታት በመጓዝ ወደ ጤና ተቋም ለማድረስ እየተገደደ መሆኑን ጠቅሷል። በክልሉ ለጤና አገልግሎትና ለድንገተኛ አደጋ ተብለው የተመደቡ አምቡላንሶች በብዙ አካባቢዎች ለባለስልጣናት የግል ጉዳዮችና ለቢሮ ስራዎች መገልገያ እየዋሉ መሆኑን ነዋሪዎች በምሬት ሲገልጹ የቆዩ ሲሆን በዚህ ምክንያት ምጥ የያዛቸው እናቶች ወደ ጤና ተቋም ለመሄድ አምቡላንስ ማግኘት የማይታሰብ መሆኑንም ገልጸዋል። ቤተሰብና ጎረቤት እናቶችን በቃሬዛ ተሸክመው በዱር በገደሉ እንዲጓዙ የተገደዱ ሲሆን በፎቶግራፍ አስደግፎ ባወጣው በዚሁ መረጃ ህዝቡ በወንዞች ላይ በራሱ አቅም የሰራቸውን ድልድዮች እጅግ አደገኛና ለህይወት ስጋት የሆኑ ቢሆንም ምርጫ በማጣት እንደሚጠቀምባቸው እናቶችን ተሸክመው በእነዚህ ጠባብ እንጨቶች ላይ የሚሻገሩ ወጣቶች አንዲት ስህተት ቢሰሩ እናቲቱም ሆነ ተሸካሚዎቹ ህይወት ለአደጋ የሚያጋልጥ መሆኑን ጠቅሷል። በዚህ ሁሉ ስቃይ አልፋ ልጇን ታቅፋ ወይም ለራሷ ተርፋ የምትመለስ እናት እድለኛ ነች ያለው ዘገባ፣ ብዙዎቹ የአካባቢው ነዋሪዎች ግን በዚህ ሂደት አልፈው ህይወታቸው እንደሚያልፍ ይኸው ዘገባ ጠቁመዋል። ክልሉ ትኩረቱ በመሰረተ ልማት መሆን ሲገባው አመራሮቹ በአብዛኞቹ በውስጥ ሽኩቻና በጥቅም ትስስርና ሙስና መጠመዳቸው እንዲህ ያሉ አንገብጋቢ የህዝብ ጥያቄዎች ምላሽ እንዳያገኙ ማድረጉንም ይኸው ዘገባ ጠቅሷል። የእናቶች ሞት የሚቀነሰው በወረቀት ላይ በሚጻፍ ሪፖርት ሳይሆን እናቶችን በቃሬዛ የሚሸከሙበትን መንገድና ድልድይ በመገንባት ነው። የደቡብ ኢትዮጵያ ክልል መንግስት ለአምቡላንሶች አግባብ ያልሆነ አጠቃቀም ጥብቅ ቁጥጥር እንዲያደርግና ለገጠራማው ህዝብ የመንገድ ግንባታ ቅድሚያ እንዲሰጥ ደብሊውቲ ሚዲያ በዚህ ወቅት ጥሪ አቅርበዋል። ይህ በእንዲህ እንዳለ ባለፈው ዓመት በጎፋ ዞን አንዲት ምጥ የያዛቸው እናትን ይዞ ይጓዝ የነበረ አምቡላንስ በጭቃ መያዙን ተከትሎ ወላዷን በአስቸጋሪ ሁኔታ ውስጥ መርዳት ባለመቻሉ አሽከርካሪው ከቁጥጥር ውጭ ሆነው ቁጭ ብሎ ሲያለቅስ እንደነበርና በተመሳሳይ ወላድ እናቶች ህይወታቸው አደጋ ላይ
መውደቁን፣ አንዳንዶችም ሕይወታቸው ማለፉ መረጃዎችን ጠቅሰን መዘገባችን አይዘነጋም። በአብይ አህመድ የሚመራው ብልጽግና ፓርቲ ብልጭልጭ ፕሮጀክቶችን በአዲስ አበባ ከተማና ዙሪያ በማድረግ ክልሎችም በተመሳሳይ ለብልጭልጭ ፕሮጀክቶች ትኩረት እንዲሰጡ ጫና ሲያደርግ የቆየ ሲሆን መሰረታዊ የሚባል የህዝቡን ሕይወት የሚለውጡ መሰረተ ልማቶችና ፕሮጀክቶች እየቀሩ አገዛዙ ብልጭልጭ ፕሮጀክትና ጦርነት ላይ አገሪቱን ሀብት እያባከነ መሆኑ በተለይም በደቡብ ችግር ከጊዜ ወደ ጊዜ የተስፋፋ መምጣቱ በተደጋጋሚ ሲጠቀስ ቆይተዋል። የፌዴራልና የክልል ባለስልጣናት በህገወጥ ነዳጅ ሽያጭ ላይ ከጀርባ እንቅስቃሴ ማድረጋቸውን ተከትሎ በአሁኑ ወቅት ነዳጅ ማግኘት ብርቅ እየሆነ መምጣቱን፣ በርካቶች ከባንክ ተበድረው የገዟቸውን ተሽከርካሪዎች በአግባቡ እየሰሩባቸው አለመሆኑና አገዛዙ ግጭት በጫረ ቁጥር በግዳጅ ስም ከስራ ከማስተጓጎል አልፎ ንብረታቸውን ጭምር ለአደጋ እያጋለጠና በዚህ ላይ ነዳጅ ችግሩ ተከትሎ ዜጎች መድረሻ ማጣታቸውን በምሬት ማንሳት ጀምረዋል። የትራንስፖርት ሚኒስትሩ የኦሮሞ ብልጽግና ፓርቲ አመራር ካሳሁን ጎፌን ጨምሮ በፌዴራልና በክልል ባለስልጣናት ከህገ ወጥ ነዳጅ ሽያጭ ጀርባ እጃቸው እንዳለበትና በጥቁር ገበያ ካልሆነ በስተቀር በህጋዊ መንገድ ነዳጅ ማግኘት ብርቅ እየሆነ መምጣቱን፣ ዋና ከተማዋን አዲስ አበባን ጨምሮ በክልሎች ያሉ የነዳጅ ሰልፎች በርካቶችን ያማረሩ ሲሆን ነዳጅ ማደያዎች ነዳጅ የላቸውም ተብሎ በጥቁር ገበያ ግን ከ3 እጥፍ በላይ ለሽያጭ ይቀርባል። የየአካባቢው ባለስልጣናት ጥቆማ ቢደርሳቸውም እርምጃ እንደማይወስዱና ከፌዴራል እስከ ክልል ያሉ ባለስልጣናት በጥቅም በተሳሰረ መንገድ በህገወጥ የነዳጅ ንግድ ላይ ተሰማርተው ህዝቡን ለተጨማሪ ኢኮኖሚያዊ ጫና መዳረጋቸው በቅሬታ የተነሳ ይገኛል። አሽከርካሪዎች ሰርተን መብላት አልቻልንም፣ በባንክ ተበድረው የገዙ ባለ ንብረቶች ጭምር ዕዳቸውን መክፈል የማይችሉበት ደረጃ ደርሷል። የነዳጅ ጉዳይ አቤት ብለን ሰሜ አጥቷል። ባለፉት ወራት የነበሩ ቅሬታዎች እያደጉ የትራንስፖርት ሚኒስትሩ ካሳሁን ጎፌ ጭምር በተግባር በሙስና መዘፈቃቸውን የሚጠቅሱ መረጃዎች ይፋ ያወጡ ቢሆንም በአገዛዙ በኩል የተወሰዱ እርምጃዎች እንደሌሉ በቅሬታ መነሳት ጀምረዋል። ነዳጅ በየማደያዎቹ ይራገፋል። ከባለስልጣናት ጋር የጥቅም ትስስር ያላቸው የነዳጅ ማደያ ባለንብረቶች በዘረጉት ሰንሰለት አማካኝነት ነዳጁ ተቀድቶ ከወጣ በኋላ በጥቁር ገበያ እየተቸረቸረ ይሸጣል። ይሄ የተለመደና ባለፉት ወራት የነበረ ቅሬታ በአሁኑ ወቅት ገንፍሎ እየወጣና አሽከርካሪው መድረሻ ማጣቱን በግልጽ እየተናገረ መምጣቱ ተጠቅሷል። ለነዳጅ ብሎ ለሰዓታት መሰለፍ እየተለመደ መምጣት፣ ከአንዱ ማደያ ወደ ሌላው ማደያ በአዲስ አበባ ውስጥ የሚደረጉ ሰልፎች የስራ ጊዜን የሚያባክኑ፣ ተሰልፎም ነዳጅ ማግኘት ብርቅ የሆነባቸውና አለቀ ተብለው የሚሰናበቱ እንዳሉ ሁሉ የነዳጅ ስርዓቱን በቁጥጥር ውስጥ አውለናል፣ በዲጂታል መንገድ የሚሰራጭ ነው በሚል ያገዛዙ ቁንጮ ጠቅላይ ሚኒስትር አብይ አህመድን ጨምሮ በየደረጃ ያሉ ባለስልጣናት የሚናገሩት በተግባር ያልተረጋገጠ፣ ይልቁኑ የፌዴራልና የክልል ባለስልጣናት በነዳጅ ጉዳይ ላይ እጃቸውን ያስገቡና የጥቅም ትስስር ያላቸው የዝርፊያ ሰንሰለት ዘርግተው እየተንቀሳቀሱ በመሆኑ ይህንን የጥቁር ገበያ የነዳጅ ግዢ ተከትሎ በሸቀጦች ዋጋ ላይ የራሱን ተጨማሪ የዋጋ ጭማሪ የሚያስከትልና በህዝቡ ላይ ጫና የሚፈጥር መሆኑ በቅሬታ ሲነሳ ቆይተዋል። ይህ በእንዲህ እንዳለ የነዳጅ አቅርቦቱን ተከትሎ በተለይ አዲስ አበባ ከተማን ጨምሮ በተለያዩ አገሪቱ አካባቢዎች ላይ ከምንጊዜውም በላይ የናፍጣ ነዳጅ እጥረት አስታከው የተሽከርካሪ ባለንብረቶች ለዲደብሊ በሰጡት ተጨማሪ አስተያየት ችግሩ በመንግስት በዘላቂነት ለምን እንዳልተፈታ ጥያቄ እንደሆነባቸውና ችግሩን መጋፈጥ ከጀመርን ሰንብተናል ያሉ ሲሆን በየካቲት ወር መጀመሪያ ችግሩ ከተፈታ ሳምንት እንኳን ሳይሞላ ተመልሶ ተባብሶ ከሰሞኑ ደግሞ እጅጉን ከፍቷል። ነዳጅ ለመቅዳት 2 ቀናት ተሰልፈን ወረፋው ሲደርስ በባለማደያዎች ተጨማሪ የእጅ መንሻ ክፍያ እንጠየቃለን ያሉት የተሽከርካሪ ባለንብረቶች ማህበር በዚህ ማህበረሰቡ ላይ የኑሮ ውድነት ችግሩ እየተባባሰ እንደሆነ በማስረዳት መንግስት የነዳጅ እጥረት የለም እያለ በየማደያዎች ግን እጥረት ፈትኖናል በማለት ነዳጅ በህገወጥ መንገድ በጥቁር ገበያ ላይ እጅግ ውድ በሆነ ዋጋ እንደሚቸበቸብም መጥቀሳቸውን ዘግበዋል። አሽከርካሪዎች በበኩላቸው ለዲደብሊው በሰጡት አስተያየት ስቃይ ውስጥ ነን፣ ነዳጅ ይመጣል ተብለን 2 ቀን ቆመን ጠብቀን ሲመጣም ይይዙታል። ሌላ አስተያየት ሰጪ ከሆለታ ከተማ በዚሁ አስከፊ በተባለ የነዳጅ አቅርቦት ችግር የአሽከርካሪዎች እንግልት አስታከው የአሁኑ የባሰበት ነው ማለት ያለውን የነዳጅ እጥረት በተመለከተ ቅሬታ ማቅረባቸውን ይኸው ዘገባ ጠቁመዋል። አሽከርካሪዎች ከቦታ ቦታ ለመንቀሳቀስ የህይወት ዋጋ ጭምር እየከፈሉ በህገወጥ ኬላ እየተዘረፉ በነዳጅ እጥረት እየተሰቃዩ መሆኑን መሰረት አድርጎ ከዚህ ቀደም የኢትዮጵያ ጤና ባለሙያዎች ንቅናቄ በይፋ የስራ ማቆም አድማውን ትግል እንዲቀላቀሉ ጥሪ አቅርቦላቸው የነበረ ቢሆንም በተናጠል ከማልቀስ ውጭ አሽከርካሪዎች በጋራ ጥያቄውን ተቀብለው ከጤና ባለሙያዎች ጋር ባለመቆማቸው ቀሳ ሲቀርብባቸው እንደነበር አይዘነጋም። በኢትዮጵያ ውስጥ የኑሮ ውድነትና ኢኮኖሚያዊ ቀውሱን በነዳጅ ላይ የተደረገ የዋጋ ጭማሪን ተከትሎ በአፄ ኃይለሥላሴ አስተዳደር
አስተዳደር ላይ ከፍተኛ ተቃውሞ የተነሳ ሲሆን ተቃውሞ ከታክሲ አሽከርካሪዎችና ሰራተኞች አልፎ በተማሪዎችና መምህራን ተጠናክሮ እነ ኮሎኔል መንግስቱ ኃይለማርያም የሚመሩት ደርግ ወደ ስልጣን ለመውጣት ምክንያት መሆኑ አይዘነጋም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አወዛጋቢና አነጋጋሪ የተባሉት የአገር ውስጥም ደህንነት ወይም ሆምላንድም ሴኩሪቲም ሹሟን ክሪስቲ ናኦሚን ከኃላፊነት ማንሳታቸውን አስታወቁ። ኃላፊነታቸውን በአግባቡ አልተጠቀሙም። በተለይ በቅርቡ ለህዝብ እንደራሴዎች በሰጡት ማብራሪያ ላይ በሚኒሶታ ግዛት ውስጥ በአሜሪካ የጸጥታ ኃይሎች የተገደሉ 2 አሜሪካን ዜጎችን የአገር ውስጥ አሸባሪዎች ናቸው በማለታቸው ለዚህ አባባላቸው ይቅርታ እንዲጠይቁም አሊያም እንዲያስተባብሉ አሻፈረኝ ማለታቸው ክሪስቲ ከአሜሪካ መራጭ ህዝብና ከህዝብ እንደራሴዎችም ስልጣን እንዲለቁም ግፊት ቢደረግባቸውም ፕሬዝዳንት ትራምፕ ግን ለክሪስቲ ያላቸውን ድጋፍ በተለያዩ ጊዜያት ቢገልጹም ዛሬ ላይ ግን ሐሳባቸውን በመቀየር ክሪስቲን አዲስ ወደ ተቋቋመው የአሜሪካ ጋሻ በተባለው ተቋም ውስጥ ልዩ ልኡክም እንዲሆኑ በመትካቸው የኦክላንድ ግዛት የህዝብ እንደራሴውን ማርክ ዌን ሜልዌን የአሜሪካ የአገር ውስጥ ደህንነትም ተጠባባቂም ሹም እንዲሆኑ ፕሬዝዳንትም ትራምፕ ዛሬ በማህበራዊ ትስስር ትሩዝ ገጻቸው አስታውቀዋል። ክሪስቲ ናኦሚ በፕሬዝዳንት ትራምፕ ሁለተኛ የስልጣን ዘመን ውስጥ ከኃላፊነታቸው ከተባረሩ የመጀመሪያው የካቢኔት አባል የመጀመሪያውም ሲሆኑ ለዚህም ከኃላፊነት ለመወገዳቸው ዋነኛ ምክንያቶች የአሜሪካ ዜግነት ያላቸው ዜጎችም ሳይቀሩ በአገር ውስጥ ደህንነት ሰራተኞችም የተለያዩ ኃይል የተቀላቀለባቸው እርምጃ ሰለባ መሆናቸው፣ በርካታ ተቃውሞችና ፍርድ ቤት የደረሱ ክሶችም መበራከታቸው መሆኑም ተገልጿል። የቀድሞዋም የደቡብ ዳኮታ ግዛት ሀገረ ገዢ ናኦሚ ከኮንግረስ የተመደበላቸው በቢሊዮኖች የሚቆጠር ዶላር በአግባቡ አልተጠቀሙም የሚል ትችትም ከዲሞክራቶችና ከተወሰኑ ሪፐብሊካኖችም ቀርቦባቸዋል። በአሜሪካን ሚኒሶታ ግዛት ውስጥ የሚኖሩ ሬኒ ጎድ እና አሌክስ ፕሬቲ የተባሉ አሜሪካውያን ዜጎች ባለፈው ጥር በ3 ሳምንት ልዩነት ውስጥ በአሜሪካ የኢሚግሬሽንና የድንበር ጥበቃ ሰራተኞች በእንግሊዝኛው ምህጻረ ቃል ICE መገደላቸውን ተከትሎ በሚኒሶታና የተለያዩ የአሜሪካ ግዛቶች ከፍተኛ ተቃውሞ መነሳቱ ዲሞክራቶችና የተወሰኑ ሪፐብሊካን የህዝብ እንደራሴዎች ናኦሚም ስልጣናቸውን እንዲለቁም ከፍተኛ ጫና ቢደረግባቸው እስከ ዛሬ ድረስ አሻፈረኝ ብለዋል። የሚኒሶታ ህዝባዊ ቁጣም ያሰጋቸው ፕሬዝዳንት ዶናልድ ትራምፕ የድንበር ጥበቃም ሹሙም ቶም ሃምሰን የፕሬዝዳንት ዶናልድ ትራምፕ አስተዳደር የጅምላ ጸረ ስደተኛ ፖሊሲን እንደሚቀጥሉ፣ ነገር ግን የጸጥታ ኃይሎችም ከመጠን ያለፈ ኃይል እንዳይጠቀሙ ቀደም ሲል መግለጻቸው ይታወቃል። አሜሪካና እስራኤል በኢራን ላይ ጥቃት በከፈቱበት 6ኛ ቀን ባስቆጠረው ወታደራዊ ኦፕሬሽን በቴህራንና በሌሎችም የኢራን ዋና ከተሞች ውስጥ ከባድ ፍንዳታዎችም ተሰሙ። ኢራን በአጠፋው ከፍተኛ መጠን ያላቸው ሚሳይሎችን ወደ እስራኤል ማስወንጨፏን ሰራዊቷም አስታወቀ። ዛሬ ጠዋት በተፈጸሙ ጥቃቶች ምክንያት የዋና ከተማዋ ቴህራን አብዛኛው ሰማይ በጥቁር ጢስም ተሸፍኖ የሚታይ ሲሆን ከቴህራን በስተምዕራብ የምትገኘው ካራጃም ከተማም በድጋሚ በእስራኤልና በአሜሪካም ጥቃት ተመታለች። ቡካንና ሳንዳጅም ከተሞችም እንዲሁ ከባድ የአሜሪካና የእስራኤል ጥቃት እንደተፈጸመባቸው ታውቋል። በተመሳይ ኢራን ከፍተኛ ቁጥራቸው ያላቸው ሚሳኤሎችን ወደ እስራኤል ያስወነጨፈች ሲሆን የእስራኤል ጦር ሰራዊትም አስታውቋል። ሚሳኤሎቹን ለማክሸፍም ጥረት እያደረገ መሆኑንና የማስጠንቀቂያ መልእክቶችም በዜጎቹ ስልክ በኩል እየላከ መሆኑም ተገልጿል። የማስጠንቀቂያው መልእክት የደረሳቸው ሰዎችም ሌላ መልእክትም እስከሚደርሳቸው ድረስ በመሸሸጊያ ቦታዎች ውስጥ እንዲቆዩም ተነግሯቸዋል። ኢየሩሳሌም ከተማ የሚገኙ የፈረንሳይ የዜና አገልግሎት አጃንስ ፍራንስ ፕሬስ ዘጋቢዎችም የጥቃት ማስጠንቀቂያ ደውሎችና ፍንዳታዎች መስማታቸውንም ዘግበዋል። ከዚህም በተጨማሪም ጦርነቱ ከተጀመረ በኋላ በኢራን ሚሳኤሎችና ድሮኖች በተከታታይ ጥቃት እየተፈጸመባት ያለችው የተባበሩት አረብ ኤሚሬት በዛሬው ዕለት ሚሳኤሎቿን እና ከ100 በላይ ድሮኖችን እንደተተኮሱባትም አስታውቃለች። የሳተላይት ምስሎችም ከቅዳሜ ጀምሮ በኢራን ላይ እየተፈጸመ ባለው ጥቃት የኢራን ወታደራዊና ፖለቲካዊ አመራር ተቋማትም ከፍተኛ ጉዳት እየደረሰባቸው መሆኑን ገልጸዋል። በተመሳይ ኢራን በባህሬን ላይ በፈጸመችው ጥቃትም ሰማይ ጠቀስ የመኖሪያ ህንፃ ተመቶም ጉዳት እንደደረሰበት የሳተላይት ምስሎችም ገልጸዋል። በኢራን ላይ ጥቃት ከተከፈተበት ዕለት አንስቶ 1045 ሰዎች መገደላቸውን የአገሪቱ መገናኛ ብዙሃን የዘገበ ሲሆን ከነዚህ መካከልም በአንድ የሴቶች ትምህርት ቤት ላይ በመጀመሪያው ዕለት በተፈጸመ ጥቃትም ከፍተኛ ቁጥር ያላቸው ሴት ተማሪዎች መገደላቸውንም ገልጿል። እስራኤልና አሜሪካ በኢራን ላይ ያልተቋረጠም ጥቃት እየፈጸሙ ባለበት ጊዜ
ኢራን በበኩሏም በእስራኤልና በሌሎችም የመካከለኛው ምስራቅ አገራት ላይ የሚሳይሎችና የድሮን የአጸፋ ጥቃት እየፈጸመች መሆኑም ተመልክቷል። በተያያዘ ዜና በርካታ ዜጎቻቸው በመካከለኛው ምስራቅ ውስጥ የሚገኙ እንግሊዝ፣ ሩሲያ፣ ቤልጅየም፣ ኒውዚላንድ እና ፈረንሳይ በቻርተርና በወታደራዊ አውሮፕላኖች አማካኝነት ዜጎቻቸውን ማስወጣት እየጀመሩም ሲሆን ወደ 1 ሚሊዮን የሚጠጉ ዜጎች ያሏት ኢትዮጵያ ዜጎቿን በመታደግ ረገድ ምን እንዳቀደችም እስከ አሁን ድረስ በይፋም አልታወቀም። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።